በቀጥታ ስርጭት ላይ ነው የምንገኘው ተመልካቾች፣ ከኛ ጋር ስለሆናችሁ ደግመን እናመሰግናችኋለን። አሁን የቀጥታ ስርጭት እንግዶች ጋር ነው የተመለስ ነው። ቀደም ሲል የሰማችኋት ቫዮሊን አርብ ዕለት በብሔራዊ ቲያትር በነበረ አንድ ጋዜጣዊ መግለጫ ላይ የነበረች የፕሮግራም መክፈቻ ነች። ያው እንደሚታወቀው ብሔራዊ ቲያትር በጣም ትልቅ ኦርኬስትራ አለው። ብዙ ጊዜ ደግሞ ታሪካዊ ስራዎችን ይሰራል። ብሔራዊ እንደመሆኑ መጠን ብሔራዊ ስራዎች ላይ ትኩረት በማድረግ መላው ኢትዮጵያን ትኩረት ያደረገ ስራዎችን በተለያየ አጋጣሚ ለመስራት ይሞክራል። ከዚህ ጋር የተገናኘ ጉዳይ ነው ዛሬ የሚያገናኘን። ዛሬም ከዚህ ቀደም እንደተለመደው እንግዶችን የጋበዝ ነው ከብሔራዊ ቲያትር ዋና ዳይሬክተር ከአቶ ባረክ ታደሰ ጋር ነው። ታዋቂው አርቲስት ዘርፈ ብዙ የኪነ ጥበብ ሰው ሳሙኤል ተስፋዬም ዛሬ ቀጥታ ስርጭት እንግዳችን ነው። በተጨማሪም ኢንጂነር እሸቱ ደጉ አሁን ቀጥሎ በምናወራው ሙዚቃዊ ቲያትር ላይ ኮስቹም በመስራት ረገድ የአንበሳውን ድርሻ በድርጅቱ በኩል የወሰደ ባለሙያ ነው። እሱም አጠገብ ያለ እንኳን ደህና መጣችሁ። እናመሰግናለን። ብሔራዊ ቲያትር በጣም ትልልቅ ነገር ሲፈጠር መገናኘት ጀምረናል። አይ ቲንክ ይሄ በተደራጀ መንገድ ለሁለተኛ ጊዜ ነው የተገናኘ ነውና ምን አዲስ ነገር አለ? እንደ ተቋም ብሔራዊ ቲያትር ምን አይነት እንቅስቃሴ ውስጥ ነው የሚለው ነገር ይቀድምብኛልና እሱም ብናነሳው አቶ ባረክ። እሺ፣ አመሰግናለሁ። ከምንም በላይ ኤንቢሲዎች ለኪነ ጥበብ ያላችሁን ፍቅር በጣም የሚያስደንቅ ነውና በራሴና በታላቁ የኢትዮጵያ ብሔራዊ ቲያትር ስም ላቅ ያለ ምስጋና ባቀርብላችሁ ደስ ይለኛልና ስለጠራችሁ እናመሰግናለን። እንዳልከው የኢትዮጵያ ብሔራዊ ቲያትር ወይ ደግሞ ታላቁ የኢትዮጵያ ብሔራዊ ቲያትር ሲባል ስሙ ራሱ የበኩር ነው ሲባል ትልልቅ ስራዎችን ለኢትዮጵያም ለአፍሪካም ለዓለምም ያበረከተ ስለሆነ ነው። ከዚህ በፊት ደግሞ በተለምዶ አንድ ለእናቱ ይባላል። አሁን እሱ ቀርቶ አንድ ለሁሉ መሆን አለበት እያልን ያለነውና አንድ ለሁሉም እንዴት እናደርጋለን ስንል 12ቱንም ክልሎች፣ ሁለቱንም ከተማ አስተዳደሮች በተለይ ደግሞ የኛን ህዝብ ማንነታቸውን፣ እሴታቸውን፣ ባህላቸውን በሙዚቃ፣ በቲያትር፣ በኪነ ጥበብ ለኢትዮጵያውያን ማድረስ አለበት፣ ለአፍሪካ ማድረስ አለበት፣ ለዓለም ማድረስ አለበት የሚል አላማን ይዞ ነው እንግዲህ እየተንቀሳቀሰ ያለው። በአንጋፋነቱ 70 ዓመታትን ያስቆጠረ ነው። ግን ሲስተም ወይ ደግሞ ስርዓት የምንለው ላይ ክፍተቶች ነበሩበት። ስለዚህ የተለያዩ መመሪያዎች ተከልሷል። አሁን ለምሳሌ የፈጠራ ስራዎች መመሪያ ሁሉንም ያማከለ እንዲሆን እየሰራን አሁን ወደ ፋይናላይዝ ስቴፕ ላይ ነው ያለው። እሱ አለ። የዲሬክቲንግ ኮንሰፕት የያዘ ሬጉሌሽን መመሪያ አለ። እሱን እየሰራን እንገኛለን። የጽዳት ውበት የሚባል አለ። ከዚህ በፊት ባለሙያዎቹ ቅሬታ የነበረባቸውን ቦታዎች በደንብ በጥናት ያሳየና የጥናቱን ግኝት መሰረት አድርጎ ሁሉም ባለሙያዎች ተሳትፎበት ነው መመሪያው እየተዘጋጀ ያለውና ወደፊት ዲሬክቲንግ ምንድነው፣ አዘጋጅነት ማለት ምንድነው፣ ድርሰት ምንድነው፣ እነማን ይሳተፉበታል፣ የተዋንያን ጥያቄ፣ የሙዚቀኞቹ ጥያቄ፣ ሁሉንም የኪነ ጥበብ ቤተሰብ መልሳቸውን ሊመልስ የሚችል አዲስ ሲስተም እየተሰራ ነው። በቅርብ ጊዜ ይፋ ይሆናል ብለን እንጠብቃለን ማለት ነውና ስለዚህ አዳዲስ ስራዎች አሉ ማለት ነው ከድሮው በተለየ። በጣም አሪፍ። ብዙ ጊዜ እና በዋናነት ሊነሳ የሚገባው ብዬ ማስበው በቲያትር ቤትና በተመልካቾች መካከል ያለ ጥብቅ የሆነ ደንበኝነት፣ ያልተቋረጠ የኪነ ጥበብ ደንበኝነት መሰረታዊ ነገር ነው ብለን እናስባለን። ዛሬም ያው አዲስ ጥያቄ አይደለም የምናነሳው። እንደ መግቢያ የቲያትር ቀዝቅዟል የሚል ግምገማ እንዳለ ሆኖ ከቴክኖሎጂው ከሌላም ተዛማጅ ምክንያቶች እንደገና ደግሞ ተመልካቹ ሲጀምር ቲያትር የታለና የሚል ደግሞ ትልቅ ጥያቄ ያነሳል። እነዚህን ሁለት ነገሮች አዋዶ ብሔራዊ ቲያትርን በሞገሱ ልክ በግርማው ልክ ከማስኬድ ረገድ አሁንስ ምን ላይ ነው ያላችሁት የሚለውን ደግሞ ትንሽ ብታነሱ ጥሩ ይመስለኛል። መተጋገዝ ትችላላችሁ። ሳሚ በኋላ ይመጣበታል። በእንትኑ እንዳልከው ቲያትር ባህሪውን ማወቅ ያስፈልጋል። ይሄ የፕሮፌሽናል ጉዳይ ነው። የባለሙያዎች ትንተና ጥናትንም ስኮላሮችን የሚፈልግ ነገር ነው። ቲያትር አሁን ይሄ ተመልካች ቀነሰ ስንል ብዙ ምክንያቶች ይኖሩታል የራሱ። አንዳንዶቹ እንግዲህ በኮሪደር ምክንያት ከመሀል የተነሱ ሰዎች ስለራቁ ይላሉ። አንዳንዶቹ ደግሞ አዲስ የመጣው ቴክኖሎጂ በተለይ ቲክቶክ ወይ ደግሞ ሌሎች ቴክኖሎጂዎች ስለመጡ፣ ሌላ ደግሞ አሁን ቴክኖሎጂው ራሱ በትክክል የተጠቀምንበት ነው ወይ
እውነት የኢትዮጵያን ነገር ለዓለም እየገለጸ ነው ወይ የሚለውን እንትን ትላለ የራሱ ጠቀሜታና ጉዳቶች ሊኖሩ ስለሚችሉ ማለት ነው። መሆን ያለበት ቲያትር ተፈጥሮው ውልደቱ ተፈጠረ ብለንም ስንናገር ላይቭ ነው በቀጥታ እዛው ባለህበት ቦታ ሆነ ማለት ስፔስም አይገድበው ኤኒዌር መስራት ትችላለ። እንደ ብሔራዊ ቲያትር ግን ቀዘቀዘ ብለን ስንል አንደኛው በመጀመሪያ ላይ የሚመጣው የኮቪድ ነው። ኮቪድ ብዙ ነገሮችን ሰባብሮ ነው ሄደው ማለት ይቻላል። ለምን በጥናትም የተረጋገጠ ስለሆነ ከዛ በኋላ ወደ ቀደመው ለመመለስ ደግሞ ቴክኖሎጂው ሲደመርበት የራሱን ነገር ይዘው መጥቷል። አሁን እንደ ብሔራዊ ቲያትር እኛ እያሰብን ያለ ነው ሶሻል ሚዲያ ላይ ቲያትርን አሲቲዝ እንዳለ ተቀርጾ ወደ የሚፈልግበት ቦታ እንዲደርስ የእያንዳንዱን ቤት አንኳኩቶ እንዲገባ ማለት ነው ወይስ በላይቭም ሊሆን ይችላል በኤፒሶዶችም ሪሄርሳል ራሱ ልምዶቻቸው ሬክ ተደርጎ ሰው በእጁ ላይ ባለው ስልክ እንዲያገኝ ኢቭን በኔትወርክ አሁን ደግሞ በጉግልም ዌብሳይት ተቀርጾለት ብሮድካስት ማድረግ ትችላለህ ማለት ነው። ከሚዲያዎች ጋርም ተገናኝተ ኢቭን ተጽዕኖ ፈጣሪ ከሚባሉ የቲክቶክም ኤኒ ሶሻል ሚዲያ ላይ ፖዚቲቭ የሀገሪቱን ሀሳብ ይዘው የሚራመዱት ሰዎች አብሮ ለመስራት ዝግጅት ላይ ነው ያለ ነው ማለት ነው። በሌላ በኩል ወደ የኮንዶሚኒየሞቹ መሄድ ነው። የቀድሞ ከስተመሮች የብሔራዊ ቲያትር ከስተመር የሚባሉት ጋር መሄድ ያስፈልጋል። ሲኒማ ቤቶች ጋር አብሮ መስራት ያስፈልጋል። ከዩኒቨርሲቲ ጋር መስራት ያስፈልጋል። የግል ኢንተርፕራይዞች የቤቱ የጀርባ አጥንት ስለነበሩ ግድ ነው አብረ ካለውን ለብቻ የሚሰራ አይደለም። ጀማሪ ከያንያን የሚባሉትን ሀሳብ ያላቸውንም ጭምር እየሰራንበት ነው ያለ ነው። ሌላ እዚህ መነሳት ያለበት ይሁን አዲስ ክፍያ የተጨመራል። ብዙዎች ኮሜንት ያደርጋሉ፣ ቅሬታቸውን ያቀርባሉ። በተለይ ኢንተርፕራይዞች ስለተጨመረ ሳይሆን ቤስት አይዲያ ካለው ጥሩ ሀሳብ ካለው ስለ አብሮነት፣ ስለ ኢትዮጵያ ትልቅነት፣ ስለ ብሔራዊ ሀያልነት የሚያወራ ከሆነ ሁሉንም የሚሰበስብ ከሆነ በነጻም እየሰጠን ያለ ነው ማለት ነው። ብር ያለ ምንም ክፍያ ማለት አንደኛ ግዴታችን፣ ሁለተኛ ማበረታታት አለብን፣ ሶስተኛ ደግሞ ኢንክሉሲቭ ነው። ሁሉንም ፍቅሩ አለኝ ኢንተረስቱ አለኝ ነሽጦኛል የሚለውን ዓለም ሁሉ ሰብስቦ ባንድ ላይ ሊይዝ ስለሚችል ማለት ነውና ስለዚህ አሁን ምንድነው ቲያትር ተመልካች የለው ማለት አለው ስራ ነው የሚወስነው ማለት ቤስት ክሬቲቪቲ ይጠይቃል። ሰው መደብ ላይ ቁጭ ብሎ ማየት ይችላል፣ ቆሞ ማየት ይችላል፣ የተመቻቸ ወንበር ላይ ፈልግ ይችላል። ለምን የነገሩ ስበት ነው አሴ ማግኔቲክ ፓወር ጥሩ ስራ ሰርተለት ካቀረብክላቸው ይመለከታሉ ማለት ግን ደግሞ አሁን መቀመጫ ያስፈልገውም ቴክኖሎጂ ያስፈልገውም ማለት አይደለም። ስለዚህ ሁለቱንም ነገሮች ማየት ያስፈልጋል። አሁን ንጉስ አርማን ላለ ሌሎች ቆንጆ ቲያትሮችም አሉ። የዳይሬክቲንግ ኮንሰፕት አለበት እዛ የተወኑ ሰዎች ታዋቂ ስለሆኑ አይደለም የውህደት ጉዳይ ነው እዛ ጋር ማለት ነውና ኃይል ሆኖ ወይ ደግሞ እንደ መብረቅ ስሜትህን የሚያፈነዳው ስራ ከሆነ ሰው የትም ሆኖ ማየት ይችላልና ብዙ ዲቤሽን አለው ማለት ነው እንትኑ ላይና ተመልካች ስላለ ብቻ ሳይሆን ተመልካቹም የተማረ መሆን አለበት፣ ያልተማረ መሆን አለበት። ተምሮም ሃይ ኤጁኬሽን ሎው ኤጁኬሽን ደግሞ ምንም የሌለው ሊሆን ስለሚችል ሚዛን ይፈልጋል ማለት ነው። በሌላ በኩል ከኪነ ጥበብ ቤተሰብ ይፈልጋል፣ ካዘጋጆች፣ ከደራሲያን፣ ከሚተውኑ ሰዎች፣ ከበጎ ፈቃደኞች፣ ከዩኒቨርሲቲ ከሚያጠኑ ሰዎች የውጪም ተሞክሮ ያስፈልጋል። የመንግስትም እጅ ማለት መንግስትም ሰፖርት ማድረግ አለበት። በዚህ ላይ ደግሞ አምፊቲያትርስ ማኒ አምፊቲያትርስ አዲስ አበባ ውስጥ አለ። አሁን ስፔሱ አለ የምታዘጋጅበት ዓለም ክፍት ነው። ከተማው አይቸግረው። ስለዚህ እዛ ውስጥ ምን እናስገባ ምን እንስራ የሚለው ነውና ሶ ምንድነው በሚዛኑ ብናየው ጥሩ ነው ለማለት ነው። ሳሚ ደግሞ ሊጨምርበት ይችላል። ታብሏል ብዙ ነገሮች ታብሏል ግን ትንሽ ለመጨመር ያህል ቲያትር በራሱ ጥንቅቅ ያለ ሙያ ነው። ጥንቅቅ ያለ ሙያ ሲባል በጣም ብዙ ፕሮፌሽኖችን የያዘ ብዙዎችን የሚጋብዝ ብዙ ሙያዎችን የሚጋብዝ የጥበባት ጉባኤ የሚባል ቴክኖሎጂን ብትል ሳይንስን ብትል ፍልስፍናን ብትል ስነ ህንጻን ብትል የማይገባበት ሙያ የለም። ሁሉንም ሙያዎች አጠቃሎ የያዘ ሙያ ነውና ቦታ ይፈልጋል፣ ክብር ይፈልጋል። እውነቱን ለመናገር የቲያትር ክብሩ ደግሞ ስቴጅ ነው፣ ሚዲየሙ ማቅረቢያ መንገዱ መድረክ ነው። ይሄ ሙያ በእኛ ሀገር ብቻ ሳይሆን በሁሉም ዓለማት ብናየው አሁንም ባለው ነባራዊ ሁኔታ ካየ ነው
እያንዳንዱ የቲያትር ማሳያ ቦታዎች የየራሳቸው የሆነ ተመልካቻቸውን የሚይዙበት ስልት አላቸው። አንዳንዱ ኮሚኒቲ ይኖረዋል፣ የቲያትር ቤቱ ኮሚኒቲ ማለት ነው። አንዳንዱ ደግሞ ተመልካችን የሚስብበት የተለያዩ አይነት ዘዴዎች ይፈጥራል። ይሄን የሚያደርግበት ምክንያት ቅድም እንደነገርኩ ካለው ነባራዊ ሁኔታ ጋር ተፎካካሪ ሆኖ ለመቀጠል ጭምር ነው። እሱ ብቻ ደግሞ ሳይሆን ቲያትር ለሰው ከሰው በሰው የሚሰራ ነው። ስለዚህ ድሩም ማጉም ሰው ስለሆነ ሰውን ማግለል በፍጹም አይችልም። የቦታው ርቀት አንድ ፋክተር ሊሆን ይችላል ማለት ሰው ከከተማ መውጣቱ፣ ግን ወደ ቲያትር ቤት ላለመምጣቱ ግን ምክንያት ይሆናል ብዬ አላስብም። እኛም ብዙ የሚጠበቅብን ነገር አለ ብዬ አስባለሁ። እንደ ባለሙያም እንደ ተቋምም ብዙ የሚጠበቁብን ነገሮች አሉ። ከዘመኑ እኩል የመሮጥ ከዘመኑ እኩል ተደራሽ የመሆን የሰው ልጅ አሁን እጁ ላይ መዝናኛው አለ፣ እጁ ላይ ቲያትር ቤቶች አሉ። ስለዚህ በቀላሉ አክሰስ ሊያደርግ ይችላል። ከዛ አልፎ እኛ ጋር እስኪደርስ ድረስ ያለውን ነገር ግን እኛ በጣም ማሳመር አለብን እና እሱ ግድ የሚለን ይመስለኛል። ከዛ ውጪ የስራዎቻችን ጥራት መሰረታዊ ነገሮች ናቸው። እንደ ናሽናል ቲያትር እንግዲህ ሁሌም የሚታሰበው አንደኛ የሀገሪቱ የጥበብ የልቀት ማዕከል ስለሚባል ስለሆነ ያንን የጥበብ ልክ ለማሳየት ደረጃቸውን የጠበቁ ስራዎች መስራት ይጠበቅበታል። 70 ዓመት ቀላል እድሜ አይደለም፣ ሽማግሌ ማለት ነው። እና የአንዳንድ ሀገሮችን ነጻነት ይበልጣል፣ የአንዳንድ ሀገራትን በትክክል እድሜያቸውን ይበልጣልና ይሄ ተቋም ቀላል ተቋም አይደለም። ስለዚህ በዚህ ውስጥ በጣም ብዙ ነገሮች ይጠበቅብናል፣ ብዙ ነገር መስራት አለብን። እስከዛሬ የተሰራው እጅግ በጣም አስደናቂ ነገሮች ናቸው። በተለይ ወደ ጅማሬው አካባቢ ስናይ በጣም ብዙ በቴክኖሎጂም በምንም በጣም የቀደመ ቤት ነበርና አሁን ደግሞ እድሉ አለን። በቴክኖሎጂም በምንም ካየው በብዙ ነገር እድሉ አለን፣ ግን ይህንን እድል አክሰስ ማድረግ ጉዳይ ነው። ስለዚህ ሁሉም የምንለው ምንድነው የተሻለ ስራ በቲያትር ቤቱ ሙያተኞች ብቻ ሳይሆን በሀገሪቱ ውስጥ ባሉ ሙያተኞች ጭምር። አሁን ብዙ ቲያትሮቻችን ላይ አይተህ ከሆነ የውጭ ተጋባዥ አዘጋጆች አሉ፣ ተዋንያን አሉ፣ ጸሐፊያን አሉ። ስለዚህ ሁሉንም ያማከለ እንዲሆን የሁሉም ቤት ስለሆነ ቅድም እንዳለው አንዱ ለሁሉም የሆነ ቤት ስለሆነ በዚህ መንገድ ስራዎችን መስራት ይጠበቅብናል። እንደሱ ከሆነ ደግሞ ተመልካች ይመጣል። በጣም ጥሩ። እንደ መግቢያ ነው ያነሳ ነው ራሱን የቻለ ትልቅ ርዕሰ ጉዳይ ስለሆነ ወደ እለቱ ዋና ርዕሰ ጉዳያችን እንግባ። ወደ ኢንጂነር እሸቱ መለሳለሁ፣ ደግሜ ወደ ዋና ዳይሬክተሩ ልመጣ ነው እንደ መግቢያ ማለት ነው። እና ዛሬ የተገናኘ ነው አንድ ሙዚቃዊ ድራማ ሙዚቃዊ ቲያትር ልታወጡ እንደሆነ በጋዜጣዊ መግለጫው አርብ በነበረው ጋዜጣዊ መግለጫ ላይ ስላየን እስቲ እንወያይበት ብለን ነው። ቀደም ሲል ያው የመዝናኛም ፕሮግራም ስለሆነ ኪነ ጥበብንም አፕሪሼት እንደሚያደርግ ሚዲያ እሱን እንድንወያይበት ነውና ምን የተለየ ስራ ቢኖር ነው ገና ቲያትሩ መቼ እንደሚወጣ እንኳን ሳይወሰን ጋዜጣዊ መግለጫ የሰጣችሁት? ምን የተለየ ነገር ቢኖር ነው? እሺ እንግዲህ በጣም ነጮቹ ኢንክሬዲብል ስፔክታኩላር ወይም አሜዚንግ፣ በእኛ ደግሞ ድንቅ እንበለው እንደዛ አይነት ታሪካዊ ፍሰት አለው ቲያትሩ። ወደኛ ሲተረጎም እንግዲህ እነሱ እንጦሮጦስ ብለውታል፣ ወይ ደግሞ ወደ እንጦሮጦስ። ቃሉ ራሱ ገራሚ ነው አይደል? ገራሚ ነው፣ አስፈራሪም ነው። በጣም ዴንጀር ነገር ነው የሚመስለው፣ ግን ካዩት በኋላ ጀጅመንት የሚሰጡት ነው የሚሆነው ተመልካች። እኔ ብዙ ፊሎሶፊካል ነገሮች አሉበት እንትኑ። የመጀመሪያዋ ደራሲ ስሟ የአሜሪካ ድርሰት ነው በአንቺ ላይ አይደል? የመጀመሪያዋ ደራሲ ምንድነው የፍሬንች ነው ቃሏ። እንግዲህ ፕሮናውንስ ለማድረግ አኔስ ሚሼል ነው የምትባለው። እሷ የአሜሪካ ሲንገር ነች፣ ድምጻዊ ነች፣ ሶንግ ራይተር ነች፣ ሙዚሺያን ነች፣ ፕሌይ ራይት ወይ ደግሞ ጸሐፌ ተውኔት የምንለው ማለት ነው። እሷ የምትለው ይሄ ስራ 10 ዓመት እንደፈጀባት ነው የምታወራው፣ ወደ ስቴጅ ከመምጣቱ በፊት ማለት ነው። 2006 እና 2007 በነጮቹ አካባቢ ተጀምሮ 2010 ላይ ነው የሚውዚክ አዋርድ ያገኘ ማለት አልበም ያወጣችበት። ከዛ ደግሞ በጣም የገረመኝ በ2019 በነጮቹ ማለት ነው 2019 ላይ ቤስት ሚውዚካል ፐርፎርማንስ ተብሎ 2016 ላይ ነው ወደ ስቴጅ ያመጣችውና ምንድነው ብለ ስትል ሄድስ ታውን ነው የሚለው እንትኑ የሶ ኦሪጂን ስራው። ሄድስ ታውን ማለት
የሙያይ ስለሆነ ነው ለመተንተን የፈለግኩት። ሄድስ የሚለው የግሪክ ስርወ ቃል ነው። ምንድነው የሚለው አንደር ወርልድ ወይ ደግሞ ኒዘር ወርልድ ወይ ደግሞ ኢንቪዚብል ወርልድ ነው የሚሉት። እውነትም እንጦሮጦስ ኢንቪዚብል ነው፣ የሚጨበጥ የሚዳሰስ አይደለም፣ የተደበቀ ዓለም ነው ማለት ነው። ማናየው እሱ እንግዲህ ሌላ ክርክር ነው የሚሆነውና ይገልጸዋል ማለት ነው ወደ እንጦሮጦስ የተባለ። ስለዚህ ሄድስ ታውን እሷ ያለችው እንግዲህ የተደበቀ ከተማ፣ የተደበቀ ዓለም፣ የሆነ የተደበቀ ቦታ ብላ ነው ያለችው። እዛ ውስጥ የሚያስደንቀው ነገር ሊሪክስ ወይ ደግሞ ግጥሞቹ የሚውዚክ ኮንዳክቲንግ ኮምፖዚንግ እዛ ያቀናበሩበት የተጠበቡበት የሙዚቃን ዓለም ያሳየችበት አንድ ቶኒ አዋርድስ የሚባል ኒውዮርክ ውስጥ ያለ ትልቅ ድርጅት ነው። ብሮድዌይ ማለት የቲያትር አዋርድ ነው። 8 ጊዜ ነው አዋርዱን ያገኘው። ኢትስ ቬሪ ኢንክሬዲብል የሚያደርገው ይሄ ነውና ከዛ ደግሞ ወደኛ ሲመጣ አንድ ወጣት ልጅ ተርጓሚ አዳፕቴሽናል ትራንስሌሽን የሚል አይነት ኮንሰፕት ነው ያለው። በሱ ፍቃድ አባይ ነው የሚባለው። ገና ቃላብ አባይ ነው የሚባለው። ትንሽ ልጅ ነው። እኔም በቅርቡ ነው ያየሁት። እነሱም ያኔ ነው ጋዜጣዊ መግለጫውን ስንሰጥ ያየ ነው። ኢቭን ወደ ስቴጅ ለመምጣት በጣም ፈራተባ የሚል ልጅ ነው፣ ግን ትልቅ ነገርን የሰራ ልጅ ነው። በጣም እድለኛም ነው ከኢትዮጵያ ብሔራዊ ቲያትር ጋራ መጥቶ ይሄን የመሰለ ስራ በማቅረቡ። ለምን የሚሼል የኳሊቲ ጥግና የልጁ የመጣበትን በጣም የሚገርም ነው። እሱ የተማረው ኤሌክትሪካል ኢንጂነሪንግ ነው ያለይ ከአስቶ ዩኒቨርሲቲ ነው የተመረቀውና ምንም ቲያትር አካባቢ ያልነበረ ሰው አልነበረም። እንዴት አሰብክ ብዬ ስለው ሲተነትንልኝ ነው በባለሙያ ስጠይቀውና በጣም ነው የገረመኝና ወደኛ ነገር ለመጥለፍ ሞክሯል። እሱ ጠልፎታል። ያው እኔ ትንሹን ነው የምለው። በጣም ደግሞ የሚገርም ሄድስ የሚለው ከግሪክ ብያለሁ። ከየት መጣ ብለ ብትል ብዙ ልክፍቶች አሉ እንግዲህ ወደ ግሪክ። ምን ሆነ ልክፍቱ ብለ ብትለኝ አንዳንድ ስኮላሮች የሚሉት በጣም የተጠበቡ ስኮላሮች ግሪኮች ከ3000 በላይ አማልክቶች አሏቸው ነው። ልጁ ይሄ ነው እንዴ? አሁን አየር ያመለጠ ነው ሌላ ነው። እሺ ሌላ ነው የሚሆነው። የአርቡን ጋዜጣዊ መግለጫ እያየ ነው ስለሆነ ነው። እንትኑ ላይ ነበር አውከኛ ጋር ነበርና እና ግሪኮች ከ3000 በላይ አማልክት ያው ጋድ ስለማይባሉ ማለት ነው አማልክት አሏቸው። ከዛ ውስጥ አፖሎ አንዱ ነው። የአፖሎ ታሪክ አለበት የሚቶሎጂ ከኋላ እንትኑ ማለት ነው የኦሪጂናል ስራውን ስትመለከት። አፖሎ ደግሞ ግሪኮች እንደሚሉት God of music ነው። God of music አይደለም፣ God of music። ሚውዚክ ብቻ ሳይሆን አፖሎ ግጥም ይወዳል፣ ዜማ ይወዳል። ቤስት ሙዚሺያን ቤስት ሲንገር ነው። ራሱ ደግሞ ገጣሚ ነው። በግጥም ይማርካል፣ በግጥም ይለክፋል፣ ይነድፋል። የተነደፈው ንድፍ በሽታው ምንድነው ሂል የምታረገው ፕሮፌሲው የሚመጣው ይላል እዛ ጋርና በአፖሎ። ስለዚህ ወርሺፕ ስታደርግ ምንድነው የላይት ከዳርክ ወጥተህ ወደ ላይት ወደ ብርሃናማ በግጥም ትጓዛለ፣ በግጥም ዓለም ትሄዳለ። ሙዚቃ ያሸንፋል፣ ሙዚቃ ድል ያደርጋል አይነት ነገር ኮንሰፕት አለ። የመጨረሻ ደግሞ የገረመኝ ይሄ ነገርም አለበት ቲያትሩ ውስጥ እንትኑ ማለት ነው መነሻውና አፖሎ የተባለው አማልክት ልጅ ደግሞ አለው። ወንድ ልጁ ኦርፌስ የሚባል ቤስት ሚውዚሺያን ነው እሱ ማለት ነው። ይሄ ካራክተር ይሄ ገጸ ባህሪ ነው እንግዲህ ፍቅረኛው ሞታበት እንጦሮጦስ ገብታ ሲኦል ይላል እንትኑ ዘ ኦሪጂን ወርክ ማለት ነው ገብታ እሷን እንግዲህ እንዴት ወደ እንጦሮጦስ ገብቶ ሊወስዳት ቻለ ነው ቬሪ አሜዚንግ የሚሆነው ማለት ነው። ወደዛ ሄዶ ፍቅረኛው ነች የሞተችበት ከሲኦል ወስዷታል ይላል። ስለዚህ የአማልክት ታሪክ ነው አለበት። ግን ትራንስሌት ሲያደርግ ልጁ ወደኛ ብዙ ነገሮችን አዳፕት አድርጓል። የመጨረሻ አሁን ከሲኦል ወስዷት ሲመጣ ይላል 3 ጭንቅላት ያለው ውሻ መንገድ ላይ አገኘው ይላል። እንጦሮጦስ ገብቶ በጣም ያስፈራል እንትኑ ማለት አንተ ራስ ብታየው 3 ጭንቅላት ያለው ውሻ ዜን ምን አደረገ ዘ ሜሎዲ ዜማ ግጥም የሙዚቃውን ፐርፎርም አድርጎለት አለፈው ይላል። ሰው ምንን ያሳያል መሰል የፍቅርን ኃያልነት ወደ እንጦሮጦስ መግባት ብቻ ሳይሆን መስዋዕትነት መክፈል። ይሄ ከሪሊጂን ጋር ብዙ ጥናቶች ለምን ለኛ አሁን መምጣቱና ብሔራዊ ቲያትር መምጣቱ ለአጥኚዎች
ለሌሎች ተመራማሪዎች ትልቅ በር ስለሚከፍት ነው ይሄንን ያነሳውትና ስለዚህ ፍቅር አለበት እዛ ጋር ማለት ለፍቅር ደግሞ የማይከፈል መስዋዕትነት የለም ነው ወደ እንጦሮጦስ የገባው ገጸ ባህሪው ማለት ነው እሱ ብቻ ደግሞ ሳይሆን የሙዚቃን ደግሞ ኃያልነት ታይበታል የግጥምን ኃያልነት ታይበታል የሰው ልጆች የሚታየውን ዓለምና የማይታየውንም ዓለም ሁሉ ታይበታልና እሱ ነው እንግዲህ ሳሚ ወደ መድረክ የተረጎመው በጣም መተርጎም ማለት እንግዲህ ዝግጅት ብለን ስንል እኛ እንደምንለው ብቻ አይደለም በጣም ከባድ ኃይል የሚፈልግ ከባድ አንደርስታንዲንግ መረዳት የሚፈልግ መሰብሰብ የሚፈልግ መተርጎም ራሱ ማለት ነው ዳይሬክቲንግ ኮንሰፕት የመጻፍ እንደገና የመጻፍ የተዋንያን ዓለምን የመረዳትና እንግዲህ እንጦሮጦስ የተባለበትን ተመልካቾቻችን መጥቶ ሲያዩ በቃ እንግዲህ እንደሚገረሙበትና እንደሚደነቁበት ተስፋ አደርጋለሁ የአልባሱም ዲዛይን ያንን ኮንሰፕት መስራት ያደረገ ነውና ያው እንግዲህ እሱ ደግሞ በዳይሬክቲንግ ሊያወራበት አዘጋጁ ሳሚ ነው ብዙ ጊዜ ያው ኪነ ጥበብ ዓለም አቀፋዊ ቢሆንም ግን ዩኒቨርሳሊቲው እንዳለ ሆኖ ማለት ነው ከቲም አኳያ አንድ ድርሰት ከሌላ ሀገር ስለ ልቦና ከሌላ ቋንቋና ህዝብ ስናመጣ በተወሰነ መንገድ አሁን ተርጓሚው እንዳለው ለህዝቡ ማውረስ ወይም የኛን ስለ ልቦና እንዲመስል ማድረግ አንዱ የሚጠበቅ ነገር ነው በያስባለሁ ከተርጓሚ እንዳዘጋጅ ግን ስክሪፕቱ ሲመጣ ለኢትዮጵያዊ ፐርፎርም ልታስደርግ ያሰብከው ምን የተለየ ነገር ኖሮት ነው እንዳዘጋጅ ማለት ነው የቅድማንም ጥያቄ አብሪላያት እሺ ለምን ቀድሞ ቃለ መጠይቅ ልክ ቀድሞ የተሰጠበት ምክንያት አክቹአሊ ቀድሞ አይደለም ዝግጅቱ ከተጀመረ ቆይቷል እሺ ምን ማለት ነው ምን አደረግን መሰለ መጀመሪያ ስክሪፕቱ መጣ ስክሪፕቱን አነበብ ነው በግጥም ነው የተጻፈው ግጥሙ የቋንቋው ሌቭል በጣም ነው የሚገርመው የተሸከመው ሐሳብ በጣም ነው የሚገርመው ቅድም እንደተገለጸው የግሪክ ሚቶሎጂ ይሁን እንጂ የተጻፈው በአሜሪካውያን ነው በአሜሪካውያን የተጻፈ እንጂ ቲሙ ዩኒቨርሳል ነው የሰው ልጆችን አጠቃላይ ህይወት በሚገርም ሁኔታ ነው የሚዳስሰው እሱን ስናይ ለምን ሚውዚካል አናደርገውም የሚል ሐሳብ መጣብን ሚውዚካል መሆኑን ሳናውቀው በፊት ማለት ነው ግጥሙ በጣም ነው የሚያምረው እና ሚውዚካል ብናደርገው ስንል ሚውዚካል ለማድረግ አሁን ብዙ ጊዜ ሚውዚካል ስንሰራ ወይ ዘፈኖች ምናምን ወስደን ከሆነ ቦታ ምናምን እንቀርምና አንድ ላይ አድርገን የምንሰራው አሁን እንደሱ ከሚሆን ለምን ፕሮፌሽናል በሆነ መንገድ ራሳቸውን የቻሉ ዲፓርትመንቶች ኖረውት በዛ ልክ ለምን አይመራም ናሽናል ቲያትር ስለሆነ በናሽናል ቲያትር ሰርተን ነው ሚውዚካል ካልን ናሽናል ቲያትርን የሚመጥን ሚውዚካል ለምን አይሆንም የሚል ሐሳብ መጣ እሱን ለማድረግ ደግሞ የ15 ቀን እስከ 20 ቀን የሚፈጅ ወርክሾፕ አደረግን ወርክሾፑም የዝግጅቱ አካል ነበር ስለ ሚውዚካል ማለት ምንድነው ሚውዚካል ቲያትሮች በአለማችን ላይ ምን አይነት ተጽዕኖ ነበራቸው በጣም ጥሩ የሚባሉት ሚውዚካሎች የትኞቹ ናቸው ብለን አምጥተን በጣም ረጅም ጊዜ ዲቤት ነበርና መማማር ነበር እሱ አንዱ ፕሮሰስ ነበር ከዛ ቀጥሎ ደግሞ ከውጭም ሙያተኞች አምጥተን ነው የቤቱ ሙያተኞች እንዳሉ ሆኖ ከውጭም ትልልቅ ሙያተኞች አምጥተን ካሰራን በኋላ ያደረግነው ምንድነው ሶስት ትልልቅ ጥበባት አሉ በሚውዚካል ውስጥ አንደኛው ቲያትር ነው ሁለተኛው ዳንስ ነው ሶስተኛው ደግሞ ሙዚቃ ነው እነዚህ ሶስት ትልልቅ ዲፓርትመንቶች አንድ ላይ መተው ነው ሚውዚካል የሚባለው ቲያትር ህያው የሚያደርጉት ለዛ ደግሞ አዲስ ሙዚቃ መጻፍ አለብን አዲስ ሚውዚካል ነምበሮችን መጻፍ አለብን የሚል ሐሳብ መጣ ከዛ በኋላ ደግሞ አዲስ ዳንስ ነምበሮችን ያስፈልጋሉ ከዛ ፕሌው ወደ ቡክ መቀየር አለበት የሚውዚካል ቲያትር ስክሪፕት ቡክ ነው የሚባለው ወደ ቡክ መቀየር አለበት ኖታዎቹ ስክሪፕቱ ላይ ይገባሉ ዳንስ ነምበሮቹም ሚውዚካል ነምበሮቹም ይካተቱና ቡክ እንዲሆን ነው አሁን ይሄንን ስራ ስንሰራ ቆይተናል ይሄ ማለት በጣም ትልቁ የዝግጅቱ ሂደት ነበር አንደኛ ለሱ ሁለተኛ እንግዲህ ባሰብነው ልክ ለመተግበር በጣም ብዙ ተግዳሮቶች አሉት ከተግዳሮቶቹ አንዱ ያው ልምዱም ስለሌለን ነው እንጂ አቅሙ ስለሌለን አይደለም ድምጻን ሆኖ መተወን ችሎ መስፈን ችሎ መደነስ የሚችል እንደዚህ አይነት አክተር ይፈልጋል ስለዚህ እሱ ካስት ለማድረግ እሱ ሌላው ፈታኝ ነገር ነበር ካስት ካደረግናቸው በኋላ ደግሞ የሚመጡት ሚውዚካል ነምበሮች እና ዳንስ ነምበሮች ሊችሏቸው ይችላሉ አክተሮቹ እሱ ደግሞ ሌላኛው ቻሌንጅ ነው እሱን ቻሌንጅ ማለፍ አለብን የሚል አቋም ነበር ስለዚህ በዛ ልክ እንዲዘጋጁ
እኛም ዝግጅቱን እንመራለን ስንል እነዚህም ግዙፍ የሆኑ ጥበባትን በአንድ ላይ በብሔራዊ ቲያትር መድረክ ላይ ህይወት እንሰጣቸዋለን ስንል ፈተናው ከባድ ነው የሚሆነው። ይሄ ጋዜጣዊ መግለጫ ምንድነው የሚጠቅመው? በአንድ በኩል ለተመልካች እንደዚህ አይነት ስራ ይዘን እየመጣን ነው፣ ይህን ተዘጋጅተን ቆይተናል፣ አሁን ወደ ስቴጅ እየመጣን ነው። ስለዚህ አንደኛ እኛ ላይ መዳ አለ። ልክ ነው። ለተመልካች አደርሰናል። ስለዚህ ተመልካች በዚህ ልክ እንዲጠብቀን ጥረታችሁንም ይጨምራል። እሱ መሰረታዊ ነገር ነው። ከዛ በኋላ ደግሞ የሚገርም ነገር ጋዜጣዊ መግለጫው እየተሰጠ በጣም ብዙ ታለንቶችን አግኝተናል። ብዙ ታለንቶች ማለት ይህንን እንትን በዚህ መንገድ እኔ ልደግፍ እችላለሁ የሚል ለምሳሌ አንደኛው የኩል ፋሽንን ማንሳት ትችላለህ። እና ኩል ፋሽን በዛ ቀን ካቀረባቸው የፋሽን ዲዛይኖች ውስጥ ለካራክተሮቹ ታስበው የተሰሩ የሚመስሉ አልባሳት ነበሩ። በቃ በትክክል የካራክተሮቹ ማንነት፣ ስብዕና፣ ፍልስፍና የሚገልጹ ማለት ነው። ስለዚህ እነዚህን ነገሮች ለማግኘት ብለን ነው ጋዜጣዊ መግለጫውን ያስቀደም ነው። ከዛ ውጭ ደግሞ አዲስ ዓመት አይደል ከፊታችን የሚመጣው ብሔራዊ ቲያትር ምን እየሰራ ነው ሲባል ይኸው አሁን ለአዲስ ዓመት በእንደዚህ አይነት ዝግጅት ላይ ነው። ስለዚህ ጠብቁን፣ የአዲስ ዓመት ቀብድን ማስያዣችን ነውና ሌላው ትልቁ ነገር ቀደም ያልኩ ይህንን ግዙፍ ሚውዚካል ስናስብ ብሔራዊ ቲያትር ውስጥ በጣም የሚገርም ታለንት አለ፣ በጣም የሚገርም አቅም አለ። በጣም ማለት ማን ነው ህዝቡም ብዙ ያልተረዳቸው የሚያላያቸው የሚገራርሙ ሙዚቀኞች አሉ። እጅግ በጣም በድምጽም ብትል በመሳሪያ ተጫዋችነትም በአቀናባሪነትም በምን የዳንስም የውዝዋዜም ሙያተኞቹ ድምፃውያኑ ጥንቅቅ ያሉ ናቸውና በሀገሪቱ አሁን አሉ በሚባሉ ትልልቅ ሙዚቃ ኮንሰርቶች ላይ የምታያቸው ሰዎች ናቸው። እና እነዚህን ይዘህ ከነገና ደግሞ በጣም አቅም ያላቸው አክተሮች አሉ። እነዚህን ይዘን እስከዛሬ ድረስ አልሰራንም ማለት በዚህ ልክ ሙዚቃዊ ቲያትር ማለት ነው። በዚህ ልክ ተዘጋጅተን አልሰራንም። ስለዚህ ላይቭ ኦርኬስትራው መድረክ ላይ ይጫወታል። እንደሌላው ጊዜ በሪከርዲንግ አይደለም። ሙዚቃው ኮንዳክተር አለው። ኮንዳክተሩ ሙዚቃውንም አክተሮቹንም ዳንስ ነምበሩንም ነው የሚመራው። በዚህ ልክ ስራ ስናዘጋጅ ቅድም እንዳልኩ እንድንጠበቅ እንፈልጋለን። በጣም እኔ ራሱ ኤክስፔክት እንዳደረግን ያደረጋችሁኝ በጣም ትልቅ ፕሮጀክት ነው። የኩል ፋሽን ሚና ምንድነው እዚህ ቲያትር ውስጥ? እሺ አመሰግናለሁ። ያው የኩል ፋሽን ሚና ያው ከታላቁ ኢትዮጵያ ብሔራዊ ቲያትር ጋር አብረን በመስራታችን በጣም ደስተኞች ነን። መጀመሪያ እናመሰግናለን። ማለት የኩል ፋሽን አስተዋጽኦ እዛ ላይ ምንድነው የሚሆነው? የዳይሬክተሩ ወይም ደግሞ የጸሐፊው የሱን ገጸ ባህሪ ያስቀመጣቸውን የነሱን አልባሳት ኮስቹም ዲዛይነር ሆኖ መስራት ነውና ያው ልብስ ነው መግለጫው። ማንኛውን ነገር አንድ ሰው የሆነ ያለውን ፊሊንግ ልገልጽ የምችለው በልብስ ነውና እነዛን ልብሶች ተጠበን በስርዓት ከተማሪዎቻችን ጋር ነው ማለት እንደ ኩል ፋሽን ያው ማሰልጠኛ ነው። አጠቃላይ የብዙ ብሔር ብሔረሰቦች ባህሎችን፣ ወጎችን የያዙ ተማሪዎች ናቸው እዛ ውስጥ ያሉትና ስለዚህ አጠቃላይ እሱን መሰረት የተደረገ ነው ልንሰራ የምንችለውና ቅድም ሳሚ እንዳለው ያው ጋዜጣዊ መግለጫ ላይ ይዘን ቀርበን ነበር። እንዳጋጣሚ ያው ብዙ አልባሳቶች ነበሩ ልብሶች የሚሰሩት ግን በዛን ጊዜ ሊመጥኑ ይችላሉ ብለን መርጠን ትንሽም አንዳንድ ቪዲዮዎችም እንትኖችም ሀሳቦችም ነበሩና በዛ መሰረት አድርገን ነው ለማቅረብ የሞከርነው። ቀጣይም ደግሞ እንግዲህ እንጦርጦስ የሚለው በጣም ትልቅ ስምና ትልቅ ማለት ለየት ባለ መልኩ ነውና ወደፊት ሊቀርብ የታሰበውና ስለዚህ እሱ ላይ በመሳተፋችን በጣም ደስተኞች ነን። ግን ደግሞ እናኮራቸዋለን። ከዛ ሁሉ ተለይተንም እኛ ብዙ ማሰልጠኛ ተቋማት በፋሽን ላይ ያሉ እየሰሩ ያሉ ሰዎች አሉ። ከዛ ውስጥ እንግዲህ ተለይተን እኛ ይሄን ነገር ልንሰራ ኃላፊነት ስለተሰጠን በጣም እናመሰግናለን። እንሰራዋለን ማለት ያው የሰውን ፍላጎት ነው እዛ ላይ የሚረካው። ያው ህብረተሰብ ነው የሚያየው። ህብረተሰቡ ማይቶ ደግሞ ነገ ጧት ፊሉን የሚገልጽበት ስለሆነ እንግዲህ የሁለት ዓለምን የሆነ ነገር ስንገልጽ ግዴታ አልባሳቶች ይኖራሉ፣ ሜካፖች ይኖራሉ። ከዛ ውጪ ደግሞ መድረኮች፣ የተለያዩ ነገሮች ይኖሩናል። በአልባሳት የምንገልጽበት ቦታ ነው። ይሄ ነው። በጣም አሪፍ። ከዚህ ከሙዚቃዊ ቲያትር ጋር በተገናኘ ክርክር የሚመስሉ አንዳንድ ሀሳቦች ይነሳሉ። አይ ቲንክ ትምህርት ቤት ውስጥም ይመስለኛል እኛ ራሱ በፕሮግራም እንሰራቸው እንደ ታሪክ ስናነሳቸው ሙዚቃዊ ቲያትር የምንላቸው ብዙ ቲያትሮችን ብሔራዊ ቲያትርን ጨምሮ አይተናል። በአንድ በኩል ሙዚቃዊ ቲያትር እኮ ተሰርቶ አይታወቅም፣
ኢትዮጵያ ውስጥ ቢልም አይነት ግምገማ ደግሞ ሲነሳ እናያለን እና ልክ የመጀመሪያ ነው የሚል አቋም ነው ያላችሁ እናንተም ከሙዚቃዊ ተውኔት ጄነር አንጻር ነው ወይስ ዘርፉን እናላምዳለን ይሄ ትልቅ ፕሮጀክት ነው ወይስ እንደ መጀመሪያ ነው የሚቆጠረው? ከሙዚቃዊ ቲያትር ፕሮፌሽናል አካሄድ አንጻር ምን አስተዋጽኦ ሊያበረክት ይችላልም የሚለውን ጥያቄ አብሮ ያያይዛል። እንትን ወደ ክርክሩ የምንሄድ ከሆነ ጊዜም ስለማይበቃ የኛ ሀገር ኮንሰፕት ሚውዚካል ቲያትርና ሌላ ዓለም ላይ ያለው ላይገናኝ ይችላል። ግን ደግሞ መሰረታችንን የኛ ማንነትና እሴት ደግሞ መርሳት አያስፈልግም። ለኛ ሚውዚካል ቲያትር ብለን ያልነው ይሄ ነው ብለን የምንከራከር ከሆነ ለምንድነው ማንቀበለው? በሌላ በኩል ደግሞ ሳይንሱን ማወቅ ያስፈልጋል። ሳሚያውን ቅድም ብለዋል ኤሌመንትስ ኦፍ ሚውዚካል ቲያትር የሚነክሱት ሶስቱ ናቸው። ዳንስ ፐርፎርማንስ አለ፣ የሚውዚክ ፐርፎርማንስ እና ቲያትር ወይ ደግሞ ፕሌይ ስክሪፕት የሚለው የሱ ውህደት ነው። እና ነጮቹ እንደሚሉት ለምሳሌ አሁን እኔ የማወራበት ናቹራል ነው አይደል? ግን በግጥም ስታመጣ በሜሎዲ ስታመጣ ኤኒ ዲያሎግ ኤኒ አክቲቪቲ በሚውዚክ መግለጽ አለብህ ነው የሚሉት። እያንዳንዱን እወድሻለሁ የኔ ፍቅር እንደዚህ አይነት ነገር ሆኖ ብለ ማለት አለብህ እንጂ ዲያሎግ አያስፈልገውም ነው የሚሉት። ኢች ሞመንት የኛ ደግሞ እሱ ተለምዷል ወይ ክርክር ነው። እዛ ውስጥኛ አንገባም። ቅጥ ያጣ ፍቅር የሚል ነበር ይላሉ በ80ዎቹ 85 ወር 86 አካባቢ። እዚት ሚውዚካል ቲያትር ለአጥኞች መተው ያስፈልጋል። ይሄ ምኑ ለየት ታረገውን ቅድም አሁን ያለህ እኛ ጋር በአብዛኛው የተለመደ ሚውዚካል ቲያትር ሲባል አንዱ ሬክ አርጎ የሚውዚክ ኤሌመንቱ ወይ ደግሞ በመልቲ ሚዲያ አይነት ነገር ስክሪን ላይ ኮኔክት አድርገ መልቲ ሚዲያም ራሱ ሌላ ኮንሰፕት ሆኖ ሳለ ማለት አሁን ግን ላይቭ ዘው ላይ ይቀርባሉ። ከበፊቱ ስራዎች ትንሽ ለየት ያለ ነው ብለን ያልነው ሰርፕራይዙ መቆየት አለበት። አሁን ካዩ በኋላ እንጦሮጦስ ወይ ደግሞ ወደ እንጦሮጦስ ብለን ያልነው ሚውዚካል ቲያትር ነው ስንል ካየ በኋላ ነው ጀጅ የምታረገው ማለት። እሱ ደግሞ ሰው በገባው ልክ ነው። እኛ ሳይንሱ ውስጥ የምትገባ ከሆነ ዩኒቨርሲቲዎቻችን ምን ይሰሩ ነበር? የትኛውስ ዩኒቨርሲቲ ነበረ ኢትዮጵያ ውስጥ በዚህ ልክ ላቦራቶሪስ አለ ወይ? ኢቭን ሙዚሺያንስ የምንላቸው ሰዎች ትልልቅ ሰዎች አሉ። በርግጥ እነማን ነበሩ ብለህ ስትል ቲስ ስትሮንግ ዲቤት ነው የሚነሳው፣ ሃርድ ዲቤት። አሁን እኔ በአጋጣሚ ሆኖ ዲዘርቴሽንን እዚሁ ላይ ነው የምሰራው፣ ፒኤችዲ ፐርፎርሚንግ ቪዥዋል አርትስ የሚል አዲስ እንደ ሀገርም አዲስ ካሪኩለም ነው። እዛ ላይ እኔም ያገኘዋቸው ከተለያዩ ፕሮፌሰሮችና ዶክተሮች ቬሪ ፋር ነው። ግን ገና ማላመድ ይጠይቃል። እኛ ጋር መሰብሰብ አለብን ብዬ አስባለሁ። መጽሐፍ አለብን። በዚህ ላይ የክርክር እንትኖች ወርክሾፖች መዘጋጀት አለባቸው። ኢትዮጵያ ውስጥ ብቻ አይደለም እንደ አፍሪካ እንደ ዓለምም የኛ ሚውዚካል ቲያትርና የሌሎች ምንድነው ብለን ለማለት ነው። አሁን ግን እሱ ያለ ከዚህ በፊት እንደዚህ አይነት እንትኖች ወርክሾፖች ተለምደዋል ወይ? it may be new ፈልገህ ብታገኝ ጥሩ እኮ ነው። እሱ ነው የሚፈልገው አይደል? የኔም አለ እንዲባል ነው የሚፈልገው። አሁን እንደዚህ አይነት ስራዎች ሲቀርቡ የኔ ብቻ ነው ሰው እኔም አለው ብሎ የሚመጣውን ሰው ነው እኛ የምንፈልገው ማለት ነው። ወርክሾፕ ማለት ስለ ሚውዚካል ቲያትር ትሬኒንግ ነበር። ሎንግ ተርም ትሬኒንግ ነበራቸው። ዲቤሽን ነበረ። እኔም ዳር ሆኜ ዝም ብዬ ሳስብ ሳያቸው ነበረ ባክግራውንድ እና ምንድነው ይጠይቃሉ፣ ተዋናያን ይጠይቃሉ። ሚውዚካል ቲያትር ይሄ ነው ከተማሩት አንፃር ምናምን ይላሉና እሱን ሰብሰብ ያደረገ ለየት ያለ ዳይሬክቲንግ ኮንሰፕት፣ ለየት ያለ ፐርፎርማንስ፣ ለየት ያለ ኮስቲዩም ዲዛይን ይዞ ስለመጣ የመጀመሪያ ነው አይደለም። አቀራረቡ ግዙፍ ነው ዘዌይ እሱን ደግሞ የመጀመሪያ ነው ብለ ለማለት ካየ በኋላ የምታየው ነው እንጂ እኔ ራስ አይዳውት ጥያቄ ያለኝ አስ ስቱደንት ማለት ነው። ሚውዚካል ቲያትር ብለን እኛ የተማርነውና ዓለም የሚጠቀምበት ቬሪ ፋር ግን ምንድነው እኔ የምፈልገው አንዳንዶቹ እንደምን በጣም የሚገርመኝ ባለፈው ኤክስፕሌን አድርገን ነበር። ብሔራዊ ቲያትር የመጀመሪያ አንጋፋ ነው ብለን ስንልኮ ሀገር ፍቅር ቲያትር እኮ አለ አይደል? 1927 ስንል ኮንሰፕቱ ከዛ በፊት የተጀመረ ነው። ግን እንደ ቲያትር ቤት ትንሽዬ ህንጻ እንደነበረች ነው ያኝ። ትንሽዬ ስቱዲዮ እንደ ስቱዲዮ አይነት ነገር የሚለማመዱባት ነገር ነበር። ከዛ 1948 ነው ለነሱ
ከ40 አመት በኋላ ነው ያ ይሄ አሁን የምናየው ሀገር ፍቅር ውስጥ ያለው ወንበሮች እንትን ያሉት ማለት ነው እያለ ፎርማሊ መደበኛ ስራውን የጀመረው ነው። ብሔራዊ ቲያትርም ከዛ እንደሚልቅ ነው 1948 ይባላል እንጂ ጥንስሱ ከዛ በፊት ነው። ይሄም ገና ብዙ ጥናት ይፈልጋል በነገር ላይና የበኩር ነው ስንል የበኩር አይዲያ የነበራቸው ሰዎች የፈለቁበት ቤት ነው። ትልልቅ ጂያንት የሆኑ አክተሮች፣ ጂያንት የሆኑ ሙዚሺያንስ፣ ጂያንት የሆኑ የኪነ ጥበብ ባለሙያዎችን ያፈራ ቤት ነው ማለት ነው እንጂ አንጋፋ ነው ስንል እኮ መጀመሪያ ተመሰረተ ማለት አይደለም። እና ጥንቃቄ ይፈልጋል ነው። በሌላ በኩል ደግሞ እኔን እንደ ተማሪ ማነሳው ሁልጊዜ ጥያቄ የሚሆንብኝ የኛ እንዳልኩ አሁን ጸጋዬ ገብረመድህን እዛ ግራር የሚባለው ውስጥ የአፋር ገበሬ ስታቹ አለ አቆማታል እዛ። እሱን ስታይ ከቲያትር ገቢ ነው ያሉኝ ሰዎች ስጠይቅ ከቲያትር ገቢ ነው ያንን ሐውልት ያሰራው ነው። የአፋር ገበሬ ደግሞ ብለ ስትል ሂውመን ኦሪጂን ላንድ ኦፍ ኦሪጂን ኢትዮጵያ ላንድ ኦፍ ኦሪጂን ከሆነች ላንድ ኦፍ ሚውዚክ ላንድ ኦፍ ኤኒ ፐርፎርማንስ የምን አፖሎ የምን ቅብርጥ ሴት ላለ ይሄንን ስትሮንግ ዲቤት ማንሳት አለ። ዓለም ይቀበለናል ወይ ደግሞ ወደዛ ስቴትመንት ማሳየት ነው ያለብህ። ላንድ ኦፍ ኦሪጂን ከሆንክ ያኔ እንግዲህ የሰው ልጅ ተፈጥሮ ገነት ውስጥ ሙዚቃ ነበረ ነው። ኢት ኢዝ ኖት የቴዎሎጂ ጉዳይ አይደለም። ቴዎሎጂ ራሱን ይዞ ነው የሚሄደውና ከተፈጥሮ ጋራ የነበራቸው ኮሙኒኬሽን እና ግንኙነት ከሙዚቃ ተለይቶ አይታወቅም ነው የሚሉት። አንዳንዶች እንደውም ምንድነው ዳንስ ብለው ሲሉት የእባብ ኮብራ እባብ አይተሃል የሚልበት አይነት ነገር እንደዛ ነው። ያ ኮብራ ስኬት ነው ብለህ ስትልቆ በጣም ብዙ የሚያከራክሩ ነገሮች ስላሉ ይሄን ጦሮጦስ የመጀመሪያ ሚውዚካል ቲያትር ነው ሳይሆን በዲሬክቲንጉ በቅንብሩ ኢቭን ኮንዳክተር ማለት እኮ እኛ የምንለው አይደል ሊድ ያረጋል። ሪሄርሲንጉን ሊድ ያረጋል። ፐርፎርማንሱን ሊድ ያረጋል። ሊድ ሲያደርግ ደግሞ የብቻ ዓለም አይደለም ኢንተግሬሽን አላቸው ማለት ኮሄረንስ አለው ወይ ደግሞ ሃርሞናይዝድ የሆነ ፐርፎርማንስ ነው። ሶ ነጥላ ታይም ማለት ነው ላይቭ ሙዚቀኞቹን ከቲያትሩ ማለት ነው። ሶ አሁን ቢያዩት ይሻላል ነው እንደኔ ካዩት በኋላ ጀጅ ቢያደርጉት እንጂ የመጀመሪያ ነው አይደለም። ግን የመጀመሪያ ነው ብለን ብንከራከርም አዘጋጁ ሊከራከር ይችላል። ተርጓሚው አዳፕቴሽናል ትራንስሌሽን ነው ያመጣው። እሱም የነሸጠው ነገር ይኖራል፣ እኛም የነሸጠን ነገር ይኖራል። ብሔራዊ ቲያትር እንደ ብሔራዊ ቲያትር ከዚህ በፊት ከነበሩት ሚውዚካል ቲያትሮች ቢል ብቅ በሉ ነው። በሌላ በኩል ኑስኪ እኛ ያላየነው ከዚህ በፊት የተዘጋጀ ነገር ካለ የሚለውን ይመልሳልና በዛ ቢታይ ጥሩ ነው ይያሳል። ለተጨማሪ ውይይት የሚጋብዝ ርዕሰ ጉዳይ ነው ያነሳ ነው። ካለን ሰዓት አንጻር አጠቃላይ መልእክት አኑረን እንለያይ። ለዚህኛው ሴግመንት ማለቴ ነው መቼ ነው የሚታየው ወይም ደግሞ እስከ መቼ ድረስ ኤክስፔክት ይደረጋል? ተጨማሪ በጋዜጣዊ መግለጫ ውስጥ የተካተቱ ዋና ዋና ነጥቦች ደግሞ መጠቀስ ያለባቸው ካሉ በዚህ ቀጥታ ስርጭት ሳሚ ብትነግረን። ኦኬ እቺን ትንሽ ነካ አድርጎ ለማለፍ እሺ፣ እኛ ፐርፎርመሮች ነን አይደል? ናሽናል ቲያትር አክቹአሊ ሃውስ ኦፍ ኤክሰለንስ ነው ስንል እኛ ጋም ጥናት መደረግ አለበት ወይም እየተደረገ አይደለም ማለት አይደለም። አሉ ጥናት የሚያደርግ ጥናት ክፍል ራሱን ችሎ አለን። ግን በዋናነት እኛ ፐርፎርም ማድረግ ነው ዋናው ስራችን። አዳዲስ ነገሮች ራሱ ክሬት ልናደርግ እንችላለን በዚህ ፕሮሰስ ውስጥ ማለት ነው። ይሄንን ግን የሚያጠኑ ስኮላርስ መኖር አለባቸው። ያልቷል ለብቻው ሁሌ የሚያጨቃጭቀን ለዚህ ነው። አክቹአሊ ጀማሪ መሆንና ለመሆን የሚያመጣው ምንም ለውጥ የለም። ምክንያቱም እኔም ለዚህ ሀገር ነው የምሰራው፣ እሱም ለዚህ ሀገር፣ አንተም። ስለዚህ እሱ አስፈላጊ አይመስለኝም እዛ ክርክር ውስጥ መግባት። ግን ታሪክ ሰንዶ ማስቀመጥ ላይ ግን ዩኒቨርሲቲዎቻችን ስኮላሮቻችን ይህንን ማጥናትና ማስቀመጥ አለባቸው። አንዳንዴ ምን ይሆናል መሰለህ አዳዲስ ሀሳቦች ይመጡና መክነው ይቀራሉ ስለማይጠኑ ማለት ነው። አንዳንድ አርቲስቶች ከኛ በፊት የነበሩት በጣም የሚገራርሙ ነገሮች ይጀምራሉ። ያ የተጀመረው ነገር ግን ወይ ተነቅፎ ወይ ተመስግዶ ብቻ ይታለፋል። ሪከርድ ተደርጎ አይቀመጡም። በሙዚቃውም ዘርፍ ብታይ በስዕሉም እና ይሄ ነገር ግን እንደዚህ አጥንቶ የሚያስቀምጡ ስኮላርስ ቢኖሩ ይሄ ጭቅጭቅ አይኖርም። አሁን እኔ በውጪዎች የምቀናው ምንድነው ለምሳሌ ድራማተርጂ የሚለው ኮንሰፕት ጀርመን ሲነሳ እንግሊዞች ወስደውታል። ግን ጀርመን የመጣውን እንዳለ አልወሰዱትም። ለነሱ ለእንግሊዞች የሚስማማ አድርገው የራሳቸውን ጨምረው ከዛ በኋላ ስሙን ራሱ ቀይረው ሊትራሪ ማናጀር ብለው ስሙ እስከነ ስሙ ቀይረው ይጠቀሙበታል። እኛ ጋርም እንደሱ ነው መሆን ያለበት። ለምሳሌ የኛ ሚውዚካል
ኢትዮጵያዊ ሚውዚካል ሊኖረን ይችል ነበር እኮ ብናጠናው ማለት ነው። አዎ ልክ ነው። ምክንያቱም ለሚውዚካል አዲስ አይደለም። አንተ ከመወለድህ ቅጽበት ጀምሮ ሽሩሩ በሚለው ዜማ ነው ያደግከው፣ ማርያም ማርያም በሚለው ፓተርን ሶንግ የሚመስል አይደለ? እና ማህበራዊ መልኮቻችን ውስጥ ሚውዚካል ነው ሙሉ ከፍጥረት ከእናት ማፀን ስትወጣ ጀምሮ እስከ መቃብር ድረስ ሙዚቃ አለ። እና እነዚህ ሙዚቃዎች ብናጠናቸው በጣም ነው የሚገርሙት። እና በእለት ተዕለት ህይወታችን ሚውዚካል በጣም ለኛ እንግዳ አይደለም። ጦርነት ብትሄድ፣ ስራ ብትሰራ፣ ደቦ ላይ ብትሄድ፣ በእያንዳንዱ ነገሮቻችን ሁሉ ፐርፎርማንስ አለን። ለኛ አይታወቀንም እንጂ ንግግሮቻችን ቋንቋ በአማርኛም በኦሮምኛም በትግርኛም ብታየው በእያንዳንዱ ቋንቋዎቻችን ውስጥ ያሉ ዜማዎች አሉ። እንዲሁ ዝም ብለን ስናወራ ማለት ነው። ሶ እነዚህን ስለማናጠናቸው ነው እንጂ ሚውዚካል ለኛ እንግዳ አይደለም። ኢቨን እኔ እንደውም ሊከራከረኝ የሚችል ሰው ይኖራል፣ ግን ሚውዚካል ራሱ የተፈጠረው ኢትዮጵያ ውስጥ ነው ብዬ ይሄን የምልህ ዝም ብዬ ሳይሆን የመጀመሪያ ዲግሪ ስሰራ ሚውዚካል ላይ ነው የሰራሁት። በ13ኛው መቶ ክፍለ ዘመን የተጻፈ መጽሐፍ አለ ስለ ሚውዚካል ማለት ነው። እና እነሱ አሁን ፓተርን ሶንግ የሚሉትን ነገር እኛ ከ13ኛው መቶ ክፍለ ዘመን በፊት እናውቀዋለን፣ ወርድ ንባብ ብለን ማለት ነው። እነሱ አሁን ፓተርን ሶንግ ይሉታል። በ20ኛው መቶ ክፍለ ዘመን ነው ሚውዚካል አሜሪካ ውስጥ ያበበው አይደል? እና ብንከራከር ኖርማሊ እኛ ጋር ነው ያለው። ግን ምንድነው መሰለህ ይህንን ሰንደን አለማስቀመጥ ችግር ነው። ከዛ ውጪ ወደ መጨረሻ ጥያቄ ስመጣ ይሄ ፐርፎርማንስ እንግዲህ ኦልሬዲ አሁን እንትኑ ተጀምሯል። ነገ ሰኞ ስቴጅ ላይ እንወጣለን። በየቀኑ የሳውንድ ሪሄርሳል አለ። ሁሉም ድምፃዊ፣ ሁሉም ዳንሰኛ፣ ሁሉም የድምፅ አወጣጦችም ስርዓት ይማራል። ኳየሩ እንዳለ ሆኖ ማለት ነው። የኳየሩ ቡድን እንዳለ ሆኖ ሁሉም ያንን በየቀኑ ትሬኒንግ ያደርጋሉ፣ ልክ እንደ ሙዚቀኛ ማለት ነው። ይህን ትሬኒንግ ይሰራሉ። ዳንስ ነምበሮችን ያጠናሉ፣ የሙዚቃ ነምበሮችን ያጠናሉ። ከነገ ጀምሮ እንግዲህ በ2 ወር ጊዜ ውስጥ በ3 ወር ጊዜ ውስጥ እናወጣለን ብለን እናስባለን። ስለዚህ ብሔራዊ ቲያትር ለአዲስ ዓመት በጣም አዲስና ልዩ የሆነ ስራ ይዞ ይመጣል። ምናልባት ሳይጠቀስ እንዳይታለፍ የምትሉት ነገር ይኖር ይሆን? እንትን ለማጠቃለል እንዳልከው ለምሳሌ ኩል ፋሽን ወደኛ ተቀላቀለ። ሌሎች ብዙ ድርጅቶችም አሉና በዚህ አጋጣሚ ጎራ ቢሉና ቢጠይቁን ለሀገር ቢሰሩ ኢትዮጵያ ብሔራዊ ቲያትር ማለት የሀገር ስለሆነ ማለት ነው። እናንተም እንደ ሚዲያ ቤተኛ ናችሁ። ጎራ ብላችሁ ወደ አዲስ ነገሮችን አብረን መስራት እንችላለን። ብቻ ሀገር ውስጥም ያሉ ውጪም ያሉ የጥበብ ቤተሰብ በሙሉ አፍቃሪ የሚባሉ ሰዎች የሚተቹም ሰዎች ካሉ ዳር ከሚሆኑ ዳር ሆኖ ከሚተቹ ወደኛ መተው ቢያነጋግሩን እንደተባለው ለሀገር ነው የምንሰራውና የኢትዮጵያን ብሔራዊ ቲያትር እውነትም የኢትዮጵያን ሁሉ ለማድረግ ዝግጅት ላይ ስላለን አብረን እንስራ፣ አብረን እንዘምን፣ አብረን ቲያትርን ከፍ እናድርግ፣ ሙዚቃንም ከፍ እናድርግ። በአጠቃላይ ደግሞ የኪነ ጥበብን ንክስና አብረን እናጣጥምና ኑ ወደ ኢትዮጵያ ብሔራዊ ቲያትር ነው የሚለው። መጨረሻ ላይ ኩልት ፋሽን በዚህ የሚቀጥል ከሆነ የተለያዩ ትልልቅ ስራዎችን ከኛ ጋር መስራት ይችላል። ኤንቢሲዎችን ትልቅ ምስጋና አለኝ መጨረሻ ላይ ማመሰግነው። ለምን የተለያዩ እንትኖቻችሁን ሳይ እዚህ ስለመጣው ሳይሆን የምትሰሩት ኪነ ጥበብ ላይ ያላችሁ ነገር መንግስትም ያመሰግናል፣ ህዝብም ያመሰግናል። በይበልጥ ደግሞ አሁን አንድ የሆነ የራሱ አምድ ኖሮት ከኛ ጋር በተቀጥሉ ደግሞ በጣም ደስ ይለናል። አዲስ አመትንም ባለፈው ለ3 ሰዓት እና ከዛ በላይ ነው ከኤቢሲ ጋር ቀጥታ ስርጭት የሰራ ነው። ዘንድሮ ደግሞ አብረን መስራት እንችላለን። በዚሁ አጋጣሚ እንደዛ አይነት ሀሳቦች ስላሉን ስለዚህ ብሔራዊ ቲያትር ስሙ አለ፣ ዝናው አለ። የድሮውን ለማምጣት እኛ እንተባበር ነው የምለውና እኔ አመሰግናለሁ። እናመሰግናለን በጣም ሳሚ። እሺ ፈልገው ምንድነው ገልጾታል፣ ግን በውስጥ ያብሰለሰልኩት ያለ ነው የቀደመኝና ይሄን ፕሮሰስ ብትቀርጹት ብዬ አስባለሁ። በሚዲያ ተቀርጾ ቢቀመጥ ፕሮሰሱ አንዳንዴ ደካማነታችንንም ጠንካራም ከሆነ ደግሞ ጥንካሬያችንን ፕሮሰስ ውስጥ ቢያልፍ ቀጣዩ ትውልድ ሊማርበት ይችላልና እንደዚህ አይነት እንትን ቢኖራቸው የሚል ሀሳብ አለኝ። እንትናችሁን ስለማውቀው ነው ለኪነ ጥበብ ለቲያትር ቤቱም ያላችሁን አክብሮት ስለማውቀው ነው የማነሳው። በዛ ፕሮሰስ ውስጥ እናንተ ማካል ብትሆኑ የሚል ሀሳብ አለኝ። ከዛ ውጪ ግን ለተመልካቾቻችን ወይም ለኢትዮጵያ ብሔራዊ ቲያትር ተመልካቾች እጅግ በጣም ምስጋና ማቅረብ ፈልጋለሁ። በምንም አይነት ሁኔታ ውስጥ አብረውን ነበሩና አሁን ይዘን የምንመጣውን ስራም እንደዚሁ አብረው እንዲሆኑ መልእክት ማስተላለፍ ፈልጋለሁ። ኩል ስቱዲዮ እና ናፒ ስቱዲዮ
ከኛ ጋር በስፖንሰርነት በጣም ብዙ ስራዎችን እየሰሩ ነው በዚሁ ፕሮዳክሽን ላይ። ከዛ ውጪ የሙዚካል የዳንስ እና የአክተሮች እንዲሁም ቴክኒካል ስታፉ በዚህ በእንጦሮጦስ ሙዚካል ላይ እየሰሩ ያሉበት ኢነርጂ እና ፓሽን ልነግር አልችልም። እሱን ሳልጠቅስ ማለፍ ስለሌለብኝ ነው። የሙዚካል ዲፓርትመንቱም የዳንስ ዲፓርትመንቱም ከዛ ደግሞ ቴክኒካል ስታፉም በሚገርም ፓሽን በሚገርም አቅም ያላቸውን ሁሉ አሟጣው እየሰጡን ስለሆነ ይሄንን ማንሳት አለብኝ ብዬ ነው። በጣም በጣም እናመሰግናለን። ለኛም ተጨማሪ ቅድና የሰጣችሁን ከዚህ ፕሮግራም ጀርባ የምናወራቸው ነገሮች እንዳሉ ሆኖ ማለት ነው። ብሔራዊ ቲያትር የመጪውን 2019 በደማቅ ሁኔታ ለመቀበል ሲያስብ እጅግ በግዙፍና በተለየ መንገድ ሊመጣ ካሰበበት ከእንጦሮጦስ ሙዚቃዊ ቲያትር ጋር የተገናኘ ሀሳብን ያነሳ ነው በቀጥታ ስርጭት። ዛሬ እዚህ የመጡት ብሔራዊ ቲያትር ራሱ ነው ማለት ይቻላል። ስለዚህ ስለመጣችሁ በአዲስ ዓመት ደግሞ እኛም ተመልካችም በምን ያህል ደረጃ እንዲጠብቃችሁ ሀሳብ ስላጋራችሁን እጅግ አድርገን እናመሰግናለን። ሙዚቃ ጋብዘን እንመለሳለን። በያላችሁበት አብራችሁን ቆዩ።